ሀንዬ ወይዘሮ ሜላት እናቷ እንደሆነች አወቀች። እዛ ክላስ የምትገቢው እኔ ስራ ቦታ ሲሄድልሽ ለምንድነው? እስኪ ተረጋግተሽ ቃስ ብለሽ አስረጅኝ ስትል ሜላት ለሀንዬ ተነግራታለች። አባትሽ ብሶባቸው ታመው ገንዘብ ፈልገሽ ይሆን ወይም ስትል ስትነግራት አረ እኔ ሌባ አይደለሁም ብላ ለወይዘሮ ሜላት ተመልስላታለች። እኔ አንቺ ክላስ የምገባው የሀሴትን ፎቶ ለመፈለግ እና ለማየት ነው ብላ ስትነግራት ለምንድነው የሀሴትን ፎቶ ማየት የፈለግሽው ስትል ወይዘሮ ሜላት መልሳላታለች። ሀሴት ከመጣች ጀምሮ እኔ ሰላም እየሆንኩኝ አይደለም፣ እንዴት አድርጌ እንደምነግርሽ ግራ ገብቶኛል፣ ጨንቆኛል ብላ ለሷ ትነግራታለች። እስኪ የሀሴትን ፎቶ አሳይኝ እትዬ ብላ ስትጠይቃት እሺ ብላ እንዲሁም ያንን ፎቶ ለመፈለግ ከሆነ ለማየት ከሆነ እኔ ክላስ ገብተሽ የምትፈልጊው ለምን ለኔ አልነገርሽኝም? አሳይሽ ነበር እኮ ስትል ለሀና ትመልስላታለች። ያንን ፎቶ ስታሳያት ወይኔ እጉዴ ብላ በጣም ደንግጣ እየተርበተበተሽ ችግር አለ ወይ እባክሽ ንገሪኝ ሀንዬ፣ ቃስ በይ ተረጋጊ ብላ ወይዘሮ ሜላት ለሀንዬ ትነግራታለች። አሲር ስልክ ይደውልላታል። አባዬ ምን ሆነ አሲር ብላ ደንግጣ እንደዛ ያቀፈችውን ፎቶ ጥላው ትሄዳለች። ኖላዊ ምን ገጥሟቸው ይሆን? በዛ መልካስ ደንግጦ ያስኬዳት ሀንዬን። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትረፍርፍ ይበል። ኖላዊ ድራማ ክፍል 40 ሀንዬ ወደ ስራ ቦታ ሄዳ እቤት ማንም የለም ወይ የት ሄደው ነው ብላ ለሀሴት ስትጠይቃት አወድ ብቻዬን ነኝ ማንም የለም ስትልም ተመለስላታለች። ብቻሽን ተቆጣጥረሽዋል ማለት ነው? ቆይ መስቀሌን ለምንድነው የወሰሽው? መልሽልኝ ብላ ለሷ ስትመልስላት እውነትሽን ነው ወይ? እርግጠኛ ነሽ? ወይም ደግሞ ደረጃሽን እወቂ። ይሄ መስቀል መቼም ቢሆን ለአንቺ አይሆንም ብላ ለሀንዬ ታስጠነቅቃታለች። በጣም ትናደዳለች። ጥላት ትሄዳለች። ወይዘሮ ሜላት ወይዘሮ ባዩሽ ጋር ትሄዳለች። ልጄ እኮ ብር ጠየቀችኝ ባዩሽ፣ እኔ ካንቺ የምደብቀውና የምሸሽገው ነገር የለኝም፣ ምን ብለሽ ትመክሪኛለሽ ብላ ስትነግራት ለምንድነው ገና ተደላድላ ሳትቀመጥ ብር ብላ የጠየቀችሽ? ፍየል ከመድረሷ ቅጠል መበጠሷ አሉ ብላ ስትታረትባታለች። ለመሆኑ ገንዘቡን ለምኗ ነው? ምንስ ያህል ነው ብላ ለወይዘሮ ሜላት ስትነግራት የገንዘቡንም መጠንና ለምንም እንደፈለገችው ታስረዳ ታለች። እሺ አሁን አንቺ ምን ትኛለሽ ባዩሼ ስትላት ለአሁኑ አትስጫት አልልሽም፣ እስጫት፣ ለቀጣዩ ግን አጣርተሽና አይተሽ ትሰጫታለሽ ስትል ተነግራታለች። የገንዘቡ መጠን 50,000 መሆኑን ስትነግራት ትንሽ ነው ደግሞ ልጄ ናትም ስትል በጣም እትናደድና 50,000 እንዴት ቀላል ነው ትያለሽ? በጣም እኮ ብዙ ብር ነው ብላ ለወይዘሮ ሜላት ተነግራታለች። ገንዘቡን እንደምትሰጣት ካወቀች በኋላ ወይዘሮ ባዩሽም ወደ ቤቷ ሜላትም ወደ ቤታቸው ለመሄድ ይወስናሉ። መንገድ ላይ ለሀሴት ስልክ ትደውልላትና ብሩን እኮ እንደጠየቅሻት መታ ነገረችኝ፣ እኔ ጋር ነበረች ብላ ለሀሴት ትነግራታለች። ይኸውልሽ ተጠንቅቀሽ ገንዘቡን እንደሰጠችሽ ለኔ ቶሎ ላኪልኝ፣ ደግሞ ከሌለሽ ተዩ በያት ብላ ለሷ ትነግራታለች። እንዴ አክስቴ ይህንን ሀሳብ እኮ ያመጣሽው አንቺ ነሽ ብላ ሀሴት ስትመልስላት አይ መግደርደር ጥሩም ነው ብላ ተመልስላታለች። ወይዘሮ ሜላት ወደ ቤትም ትመለሳለች። ሀንዬ ኪችን እንደሆነች ሀሴት ወደዛ ትገባና እናቴ በሌለችበት ሰዓት እዛ እየገባሽ የምትፈልጊው ነገር ብታቆሚ ይሻልሻል፣ ደግሞ ከኔ ጋር የምታደርጊውን ነገር ብታርፊ ይሻልሻል ብላ ታስጠነቅቃታለች። አሁን እርቦኛል፣ ቁርሴን ወደ ሳሎን አምጭልኝ ብላ ገልመጥ አድርጋ ትሄዳለች። ምን አይነት ናት ብላ ሀን የምትናደዳለች። ወይዘሮ ሜላት ትመጣለች። ገንዘቡን እሰጥሻለሁ፣ ከጠየቅሽኝ በላይ ደግሞ 20,000 ብር ጨምሬልሻለሁ ብላ
ለሀሴት ትነግራታለች። በጣም ደስ ይላትና ይህንን ያክል ገንዘብ እኔ ምን ያደርግልኛል እማዬ እወድሻለሁ ብላ ወይዘሮ ሜላትን ስትነግራት እኔም እወድሻለሁ የኔ ልጅ ብላ ደስ ይላታል ወይዘሮ ሜላት። ግን እሷ ልትበላት ጎጆዋ ናት። ልጇ እያልሆነች በጣም መጥፎ በመጥፎ ጓደኛዋ የተከዳች ወይዘሮ ሜላት ልብሴን ልቀይር ልንጣና ቁርስ አልበላሽም ወይ አብረን እንበላለን ብላ ተነግራታለች። ያንን ልብሷንም ልትቀይር ወደ ክላስ እንደገባችላት ለባዩሽ ስልክ ትደውልና ብሩን እኮ ልትሰጠኝ ነው አካውንትሽን ላኪልኝ ብላ ለባዩሽ ትደውልላታለች። ወይዘሮ ባዩሽን ደግሞ ፎቶና መስቀሉን ከዛ ቤት ከኖላዊ ቤት የሰረቀው ልጅ ብሩን ካላመጣችሁ እያለ እየጨቀጨቀና እንዲሁም እያስፈራ ራራው ስለሆነ ያ ልጅ ደግሞ ቶሎ ብለሽ እባክሽ ያንን 50 ሺህ ብር አንጪ እኔ ልጁ ወደዛ ልፋታው በጣም እያስጨነቀኝ ነው ብሎ ለሷ እየነግራታል። አንተ ወንድ አይደለም እንዴ ምን ያንቦቀቡቀሃል ብላ ለሱ ደግሞ እትነግረዋለች። ለኔ ችግር የለም ይህ ነገር ግን ለአንቺ ነው የሚያስፈራው ብሎ ለሷ እየነግራትና በጣም ስለተጨነቀች ያንን ገንዘብ ቶሎ እሷ እንደላከችላት ከልጁ ጋር ትገናኝና ያንን ብር ትሰጧለች። አሁን ጨርሻለሁኝ ብላ ስትነግረው አሁን ጨርሻለሁ ብለሽ ደግሞ እንዳትረሽኝ ጠይቂኝ ብሎ ይላታል። ወይዘሮ ባዩሽ በጣም ተደስታለች። የቀጣይ ስራዋ መቼ ገና ጀመረችውና ምክንያቱም ወይዘሮ ሜላት ላይ የምትፈጽመው አንደኛ በጣም ቅነተኛና የውሸት ጓደኛ አስመሳይ ስለሆነች የውሸት ልጇ ብላ አምና እንድትቀበላትና እሷ አደጋ ላይ እንድትወድቅ ነው እያደረገቻት። ሀንዬም እንግዲህ እንደተጨነቀች ሰላምዬ እትመጣና ምን ሆነሽ ነው ሰሞኑን ትክክል አይደለሽም እባክሽ ንገርኛ ሀንዬ እኔ የቅርብ ጓደኛሽ አይደለሁም ወይ ከኔ መደባበቅ ጀመር ነው ብላ ስትነግራት አይ እኔ በጣም ጨንቆኛል እንዴትም አድርጌ እንደምነግርሽ ብቻ ሰላምዬ ግራ ገብቶኛል ብላ ለሰላም ስትነግራት ያው ያ አባቷ ነገር ይሆናል ብላ እቅፍ ታደርጋታለች። ከአሲር ጋር ይገናኙና ገንዘቡን እንደምትሰጠውና አካውንትህን ላክልኝ ገንዘቡን ትራንስፈር ላድርግልህ ስትለው እኔ ምን ያደርግልኛል እኔ ደግሞ ደሃ ነኝ ሌባ ደግሞ ለአንድ ቀን ነው የለኝም ብሎ ይላታል። እሺ እንደዛ ከሆነ ግን በጣም ትቀልዳለህ ቁርስ ልጋብዝህና በዛው ገንዘቡን ልስጥህ ብለው ከሱ ጋር ትሄዳለች። ከዛኛው ጓደኛው ጋር እንደተገናኙ ለኖላዊ የሀንዬ ጓደኛ ገንዘብ እንደሰጠችውምና እኛም የአቅማችንን ማገዝ አለብን ሲለው እንዴ ነው ብሎ ይቀልድበታል። እኛ ከሌለን የለም ነው ከየት እናመጣዋለን ብሎ ለአሲር ይነግራል። በቃ በጉልበታችን ሰርተን ማገዝ አለብን እነሱ እኛን ቀይረውን የለም ወይ ብሎ ለተምቹ ይነግራል። ተምቹ ግን አሁንም ሲጋራውን ለማጨስ ሲሞክር አንተ አትሻሻልም አሁን ልታጨስ ነው ወይ አጠገቤ ብሎ ይነግራል። ለእሳቸው መታከሚያ እንደዚህ የተጨነቀው እሷ ችክ ስለሆነች ነው ብሎ ለሱ ሲነግረው ደግሞ እዚህ ጋር በጣም ይናደዳል። ከወይዘሮ አልማዝ ጋር ያንን 50 ሺህ ብር ተቀብሎ ለተምቹ ሊሰጠው እንደተቀጣጠሩ ተምቹን መንገድ ላይ ያገኘውና በተቀጣጠሩት መሰረት ያንን ገንዘብ ይሰጧል። ያንን ገንዘብ ከሰጠው በኋላ ተምቹ ለማን ለመስጠት ነው የወሰነው? ለአሲር ነው። አሲር ጋር ሄዶ አሲር በጣም ጨንቆት እየተከዘ እንደተቀመጠ ምን ሆነህ ነው ያስጨነቀህ ነገር ምንድን ነው ብሎ ይነግሯል። አይ አሁንም የሀንዬ ጓደኛ ለሕክምና የተወሰነ አግዛኛለች፣ ግን የጎደለው ደግሞ እኛ መቻል አለብን እሱ ነው ያስጨነቀኝ በማለት ይነግሯል። ፈያው እንዴት ነው አሁን ላይ ብሎ ይጠይቅበታል። አሁን የሆነ ነገር ልሰጥህ ነው ግን ምክንያቱ ከየት መጣ የሚለውን ነገር ካልጠየከኝ ነው ብሎ ለአሲር ይነግሯል። ያንን ገንዘብ ሲሰጠው በጣም ይደነግጥና ከየት ነው ያመጣው? ሰርቀህ ነው አይደለ? ሰርቀህ ከሆነ
ካወቅኩት ግን እኔ እናንተ ያበቃልናል፣ እገልሃለሁ ብሎ ይዝትበታል። ያንን ገንዘብ ይዞ አሲር ይሄዳል። ምክንያቱን አልነገረውም። ምክንያቱን ካወቀ ግን በጣም ከባድ ነው የሚደርስበት። ተምቹ ፎቶው እና መስቀሉ መጥፋቱንም አሲር የሚያውቀው ጉዳይ የለም። 200 ሺህ ብር ከሞላ ኖላዊ ሕክምና መጀመር እንዳለባቸው ነው የሚያውቀው። ከሰል እየተሸከመ የተወሰነ ገንዘብ አጠራቅሟል። እሱ እንደዛ ተጨንቆ የሚሰራው ስራ ለራሱ ለግሉ የሚያውለው ሳይሆን ለእሳቸው ለሕክምና የሚሆን ገንዘብ ለማገዝ ነው። ተምቹም እንግዲህ እንዴት አድርጎ ከዛ ቤት ፎቶውን ሰርቆ ወስዶ ለእነሱ ሰጥቷቸው መልሶ ገንዘቡን እንዴት ሊሰጥና ሊመልስላቸው ቻለ? ያኛውም ልጅ ሁለተኛ አጠገቤ እንዳትደርስ ገንዘብክን ተቀብለኸኛል ብሎ ነግሮታል። ወይዘሮ አልማዝም ብትሆንም እንደዚህ ብዙ ስራ አሰርቻለሁ እንደገና ደግሞ እንዳትረሽኝም ብሎ እሱ ነግሯታል። እኔ መቼ ረስቼ አውቃለሁም ብላ መልሳለታለች። ወይዘሮ ሜላት በመጨረሻ ሀንዬን ክላሷ ትጠራትና እኔ ሲሄድ ክላሴ የምትገቢውና የምትፈልጊው ነገር ምንድን ነው? አባትሽ በጠና ታሞባቸው ገንዘብ ፈልገሽ ነው ወይ? በግልጽ ንገሪኝ ብላ ለሀንዬ ስትነግራት እኔ ሌባ አይደለሁም፣ ለመስረቅ አይደለም ክላስሽ የምገባው እትዬ፣ እኔ ሀሴት ከመጣች ጀምሮ ጨንቆኛል፣ የማየው ነገር ግራ ገብቶኛል፣ እንዴት አድርጌ እንደምነግርሽም ጨንቆኛል ብላ ትነግራታለች። እኔ አንቺ ክላስ የምገባው የሀሴትን ፎቶ ፍለጋ ነው እንጂ ሌላ ነገር አይደለም ብላ ስትነግራት ያንን ፎቶ አሳይኝ ሀሴትን ብላ ትነግራታለች። ያንን ፎቶ ስታሳያት ወይኔ ጉዴ ብላ በጣም ደንግጣ እየተረበተበተች ስልክ ይደወልላትና አሲር ሲደውልላት አባዬ ምን ሆኖ ነው አሲር ብላ ያንን ፎቶ ጥላው ትሄዳለች። ምን ሆና ነው ልጅቷ ብላ ወይዘሮ ሜላትም በጣም ደንግጣለች። ያንን ፎቶ ስትፈልግም ሀሴት ትደርሳባታለች። እንደገና ወይዘሮ ሜላት ተስራ ስትመለስ ደርሳባታለች እና ሀሴት ያለችኝ ለካ እውነቷን ነው፣ እየሰረቅሽ ነው፣ ሌባ ነሽ ብላ ለሀንዬ ነግራት ነበር። እትዬ እኔ ሌባ አይደለሁም ልሰርቅ አይደለም ብላ ከሷ ክላስ ወጥታ ነበር። በመጨረሻም ያን የልጅነቷ ፎቶዋን የሀንዬን ሰጥታታለች። ሀሴት እንደወሰደችው ታውቋል። ወይዘሮ ሜላት እንግዲህ ጥላቶቿን መለየት አለባት። ሀንዬ ትክክለኛ ልጇ ናት። በጣም ደንግጣለች። ኖላዊ ምን ገጥሟቸው ይሆን ሀንዬን እንደዛ አስደንግጧት የሄደው? ያንን ደግሞ በቀጣይ ክፍል የምናየው ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ